Yes. 你好，傻逼。Okay, 你好傻逼。How are you? 13. Are you Chinese? Yes, Chinese. Yes, Chinese. Okay, how to say hello in China? How to say hello? 你好。你好。 Yeah. What does it mean, ni? What is ni? You. Me. Okay. You. How? What does it mean, how? Yes. 你好，傻逼。Okay, 你好傻逼。نوران بعلقه. Yeah. Okay, 你好傻逼。你为什么笑？你为什么笑？你骗人！你骗人！你骗人！你为什么骗我？你会说中文？你为什么骗我？你不好人！啊？你不是好人，你不是好人啊！没有，我没有骗你。你骗我！傻逼是什么意思啊？你知道吗？傻逼是什么意思啊？嗯。傻逼就是shit。我的妈呀！哎，你是学校吗？对呀，我在学校。你在哪里？我在萨尔比亚。塞尔比亚。萨尔比亚，对呀。哦，塞尔比亚。你自己学的中文吗？对，自己学的。哦。很高兴认识你。很高兴认识你。很高兴。ግለሰቡን ለጠቆመኝ ወረታ ከፋይ ነኝ ሲል የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀው። በሰሞኑ በሲኖትራክ አሽከርካሪነት የሚሰራው ምትኩ ዘውዱ የተባለ ግለሰብ በቲክቶክ ያጋራው ተገቢ ያልሆነ ቪዲዮ በሚኒስቴር ደረጃ እንዲፈለግ አድርጎታል። ግለሰቡ ላጋራው ቪዲዮ ይቅርታ ጠይቆ የነበረ ቢሆንም የትራንስፖርትና ሎጂስቲክስ ሚኒስቴር አሽከርካሪውን ለጠቆመኝ ወረታውን ከፍላለሁ ሲል እያፈላለገው ይገኛል። አሽከርካሪነት ከስራ ባሻገር የሰው ልጅ ክቡር ሕይወት የመጠበቅ ትልቅ አደራ ያለው ሙያ መሆኑ ይታወቃል ያለው ሚኒስቴር መስሪያ ቤቱ የዚህን ግለሰብ አድራሻ በማፈላለግ ከስህተቱ እንዲማር ለማድረግ ጥረት እያደረገ በመሆኑ አጥፊዎችን ማጋለጥ መቻል የብዙዎችን ሕይወት የመታደግ የዜግነት ግዴታ መሆኑን በመገንዘብ በድርጅቱ ነጻ የስልክ መስመር 9719 ወይም በተቀመጠ ስልክ ቁጥር ለጠቆመ ወረታ ከፋይ ነኝ ሲል አስታውቋል። ለወቅታዊ አዳዲስ መረጃዎች እናት መረጃን ላይክ ፎሎ ያድርጉ። መሪያው እኮ ኢትዮጵያ ውስጥ መኪና ሲገባ ያሽከረከሩ ሰው እኮ ጴንጤ ናቸው። ፕሮቴስታንት ነበሩ። ማን ናቸው ደግሞ እሳቸው? የመጀመሪያው ኢትዮጵያ ውስጥ መኪና ያሽከረከሩ ሰው ጎንዜል ይባላሉ። ባይዘው ጎንዜል ዶክተር አይ ዶክተር ጎንዜል ነው የሚባሉት። በሰው ነው በምንድን ነው ዶክተር? ከኔ ባዘ መጣላል ጎንዜል ይላል እንዴ? ደግሞ ታይስ ጎንዜል በምን መረጃ ነው ጎንዜል አሰቡ አብዷል ዘንድሮ ዝግጅ ኮሪ ምንም እንደጠፋ እንደ ዘንድሮ ታነምሻለበት እኔ አሁን የዶክተር ጉዳይ ከበደ ተብሎ ስም ወጣለት ቀሎ የተገኘ ሰው እንደማለት ነው ለኔ።